እሱ ብቻ አይደለም ነገራችሁ። እሱ ብቻ አይደለም። ሁለተኛ በሃይሚና በብሩኬ አይዲ አድርጎ ለሰብስክራይብ ብሎ ማለት ነው መመጡ ልጆች ሁሉ ማቆም ነው የምር በዚህ ማለት ነው ይማራሉ። አንቺ ትንንሽ ዩቱበሮች አሽቃባጮች ናቸው። አንድ ሰው በማንም ይምጣ በሃይሚ ከመጣ አንድ ሰው እቺ አትቀራትም። እኛ እኮ እነሱ ሁለቱን ወደን ነው እንጂ ሃይሚን ለሃይሚ ይሄ ሃይሚ ፎቶ በጥቁር አርግቶ ግንድ ላይ መለጠፍ እና የብሩኬና የሃይሚ ደጋፊዎች እንግዲህ እንደምታያቸው እጅግ በጣም ተቆጥተዋል። እጅግ በጣም ስሜታዊ ሆነዋል። ሃይሚና ብሩኬ ደግሞ እነሱ ለራሳቸው ፈታ እያሉ ነው። እናቴ ሃይሚዬም ዘና እያለች እንግዲህ ላልጨርሰው አልጀምረው እያለች ነው። ሃይሚዬም ብሩኬም ደግሞ ትንሰፈሰፍልሽ እግዜርን ፍሪ ነይልኝ እያለ ይገኛል። ደጋፊዎቻቸው ደግሞ እዛ ለምን ተነኩ ብለው እሪ ይላሉ። ታድላቸው ግን እውነት ለመናገር ማለት ነው። የእውነት የሃይሚና የብሩክ ደጋፊዎች ደስ የምትሉ ናችሁ። በቃ ምንም ነገር ሃይሚና ብሩኬን እንዲነኩ በፍጹም አትፈልጉም። በፍጹም እኛም አንፈልግም በጭራሽ። እኛም ከጎናችሁ ነን። እንግዲህ ምንም ማድረግ አይቻልም። ግን ይሄ ልጅ አለማስተዋል ነው ይሄንን ያደረገውና አሁን እነሱ ምንድነው የሚሉት መሰላችሁ? ይቅርታ ይጠይቅ ነው። ይቅርታ መጠየቅ ምንም ማለት አይደለም። ወጥተህ ይቅርታ ጠይቃቸው። አንደኛ እውነት ለመናገር እጅግ በጣም ደግሞ ነገሩን እጅግ በጣም ያከፋውና በጣም ያናደዳቸው ምን መሰላችሁ? ይሄም እኔንም አናዶኛል። በጣም የእውነት በጣም አናዶኛል። ምንድነው ያደረገው? የሃይሚን ፎቶ በጥቁር አድርጎ ግድግዳ ላይ መለጠፉ እጅግ በጣም ያናድዳል። እንዴ ሌላ ሰው ቢያይስ፣ ቤተሰብ ቢያይስ በጣም ያናድዳል። እውነት ለመናገር ትክክል አይደለም ይሄ እና ይቅርታ ጠይቅ። ምንም ማለት አይደለም። ይቅርታ ብትጠይቃቸው ማለት ነው ለአንተም ጥሩ ነው፣ ለነሱም ደግሞ ለደጋፊዎቻቸውም ለሱም ጥሩ ነው። ይቅርታ ብትጠይቅ ከምንም የሚቀነስ ነገር የለም። ለአንተም ክብር ነው። አንደኛ ደግሞ ጥፋት አጥፍተሃል። ይሄ በፍጹም የእሷን ፎቶ ግድግዳ ላይ መለጠፍ አልነበረበትም። እንዴ ታስታውሳላችሁ? ያን ጊዜ ማለት ነው ዳቢ ኪቲዩብ የሚባል በቃ እሱም እንደዚሁ ሃይሚን አፈቀርኳት ብሎ ነበር የመጣው። ግን ለሰብስክራይብ ነበረ እውነት ለመናገር በቃ እሷን አፈቀርኳት ብሎ ለዩቲዩብ ለማሳደግ ነው የመጣው። ሌላ ምንም የእውነት ሃይሚን አፍቅሯት ምናምን አይደለም። ምክንያቱም ያውቃል ሃይሚ ለሱ ልትሆን እንደማትችል ያውቃል። ግን ምን አድርጎ መጣ? አፈቀርኳት ብሎ መጣና ፎቶዋን የሆነ ጊዜ ላይ ግድግዳ ላይ ለጥፎ በስመ አብ ወልዱ መንፈስ ቅዱስ አሳበደን። እኔማ በተለይ በቃ እርር ነው ያልኩት። እርር እንደ ቤተሰብ ቢያይስ እንዴት ፎቶዋን እንዴት ግድግዳ ላይ ተለጥፋለ? ቆርቆሮ ላይ እንዴት በየበሩ በየውጭ ላይ እንዴት አደባባይ ላይ ተለጥፋለ? ብለን በጣም ተቆጥተ ነው ማለት ነው። በጣም እሪ ብለንበት ጮሆንበት። እንደገና ፎቶዋን ጓደኞቹን ሰብስቦ አንስቷል። እና ልጆቹም ሲሉ የነበሩት ከዚህ በኋላ ያው እርምጃ እንወስዳለን ለሰብስክራይብ እያሉ ሃይሚን ፎቶ ይዘው የሚመጡትን ወይም ደግሞ እንደዛ አይነት ስራ የሚሰሩት ላይ እያሉ ነው። እና ተጠንቀቁ። ማንቻሽም ሃይሚና ብሩኬ ብቻቸውን አይደሉም። እናቴ ብቻቸውን አይደሉም። በስማም እናንተ ወረዱበት። ልጁ ላይ አይገልጸውም። ወረዱበት። በጣም ነው የተናደድኩት። ልጁ ያናድዳል። በእርግጥ ትናንት እንደዛ ባረጉ ከአደጋም እንደደከማቸው በዛ ላይ ደግሞ አስባችሁታል። ቢታመምስ ይሄ ልጅ በዝናብ ታሞ ቢመጣስ? ከድካም ነው የወረደው። ቅዝቃዜ ሲበርዳቸው ነው ያደሩት። ማለት ፕሌን ላይ በጣም ኃይለኛ ቅዝቃዜና ብርድ ነው ያሉትና ነው ያለው። ከዛ ገብተው እንደገና ሌላ ጣጣ፣ ሌላ ችግር፣ ዝናብ ማስመታት ትክክል አይደለም። ሁለተኛ ሃይሚ ፍቃደኛ አልነበረችም። ሃይሚ ፍቃድ አልጠይቃትም ማለት አታውቅም እሷ እንደዚህ እንደሆነ እሷም አያውቁም። እና እንደዚህ ማድረግ በጣም አልነበረበትም። ይሄ ትልቅ ስህተት ነው። ሁለተኛ ነገር ደግሞ ኤፋን
በቃ ሲወርዱበት አይቻለሁ፣ ሲሰድቡት ምናምን ነገር እና ይዘቀዘቃል እያሉ ነበር። ግን ትክክል አይደለም ይሄ። ምክንያቱም ምን አደረገ ኤፋ? በእሱ አይፈረድም ማለት እሱ ላያቅ ይችላል በሚለው ማለት ነው። ኤፋ ይህንን ነገር ላያቅ ይችላል። ይወቅ አይወቅ እንግዲህ እናንተ መረጃው ካላችሁ። እያወቀ ከሆነ ይህንን ያስደረገው እውነትም ኤፋን ያስወቅሰዋልም። ሌላ ብዘቀዝቁትም ምንም አይመስለኝ። ግን ኤፋ ማያቅ ከሆነ ደግሞ ይሄ እሱን የሚያስጠይቀው ወይም የሚያስወቅሰው ነገር አይደለም። ግን ለማንኛውም ግን ለክፉም ለደጉም ለየትኛውም ወጥቶ ይቅርታ ቢጠይቅ ጥሩ ነው ልጁ። ምክንያቱም ሀይሚ በተለይ ፈቃደኛ ካልሆነች የማንንም ፎቶ ያለ ፈቃድ ወጥቶ ወስዶ መለጠፍ በጣም ነውር ነው፣ ንቀትም ነው። ይሄ ትክክል አይደለም እና ወንድሜ ወጥተህ ይቅርታ ጠይቅ። ሀይሚና ብሩኬን እንደዛ በዝናብ እነሱ እንደማይቀየሙት እናውቃለን። በነገራችን ላይ እነሱ በቃ አይቀየሙትም፣ እንደማይቀየሙት አውቃለሁ። ደጋፊዎቻቸው ናቸው ያዙ ይልቀቁኝ ያዙ። ሀይሚና ብሩኬ ዝም ነው የሚሉት። እነሱ ካፋቸው መጥፎ አይወጣም። እውነቴን ነው የምላችሁ፣ ምንም ክፉ ነገር አይናገሩም። ግን በሀይሚና በብሩኬ ከአሁን በፊትም ታስታውሱ ከሆነ ወንድሟ መጣም ይሄ ነው ሌላ ነው መሰለኝ። ይሄ አይደለም ናቲ ነው እናታ የሚባል ልጅ ነው የሮዛን ወንድም ይዞ የመጣው። ይሄ ሌላ ነው። አንዳንድ ጊዜ ያው ጀማሪም ዩቱበር እንደምታውቁት አገራችን ላይ ስራ የለም እናቴ፣ ስራ ጠፍቷል። ሰው ምን ሰርቼ ልብላ ብሎ ነው የሚያስበው። እና ይችን አጋጣሚ ተጠቅሞ ዩቲዩቡ ትንሽ ከፍ እንድትልለት ተፈልጎ ነው። እና አትፍረዱበትም፣ አትፍረዱበት በእናታቸው። እውነት እኔ እንደዚህ እንትን ሲል ማለት ነው ማለት በቃ ጭክን ብለው ሲናገሩ ሰማሁና ከስር እያዳመጥኩ ነበርና ሳልኩት ልጁን ምን እንደሚያደርጉት ማለት ነው። በነገራችን ላይ ቢረግጡትም ቢዘቀዝቁትም ምንም ቢሉት ያው ምንም እንትን የሚል ነገር የለም። ያው ሰብስክራይብ ያነሱበታል ምናምን እንጂ ሌላ ነገር ሪፖርት ምናምን። ያሁን ቻናሌ ላይ በጣም ረጅም ጊዜ ብዙ ጊዜ በተለይ የሆነ ጊዜ ላይ ብር ከፍዬ ሁሉ ነው ያስተካከልኩት ቻናሌን ማለት ነው። ለምን እንደዚሁ ሪፖርት አድርገውብኝ። ግን እኔ መጥፎ ነገር ማን እንዳረገብኝ ራሱ አላውቅም። ግን እንደዚህ ታደርገሻል አለኝ። ምን አጥፍቼ ነው ስለው ማለት ነው ዩቲዩብ ለሰው ሰጥቼ ሲጻጻፉልኝ ከዩቲዩብ ጋር ማለት ከካምፓኒው ጋር በደንብ እውቀት ያስፈልጋችኋል ከሱ ጋር ለመጻጻፍና ማን እንዳረገብኝ ራሱ እኔ እንጃ አላውቅምና ሪፖርት ተደርጎብሻል ምናምን አሉኝ። ከዛ ባለሙያ ያልሆነ ሰው ከፍዬ ቻናሌን አስተካከልኩትና አንዳንድ ሰዎችም ደግሞ በሰው እንጀራ ማትግቡ ፕሊስ። ይሄ ማለት እንደዚህ አሁን መጥፎ ነገር አይናገሩ፣ ሀይሚና ብሩኬን አይሳደቡ፣ ካፋቸው ክፉ ቃል አይወጣ እንጂ ብታዋቸው ቢሰሩ ምን ችግር አለው? ምንም ማለት እኮ አይደለም። ስለዚህ ታዋቸው ማለት የሰው እንጀራ። አንዳንድ ሰዎች ደግሞ አሉ ዝም ብለው ከመሬት ተነስተው ግሩፕ ፈጥረው ምናምን ነገር የሰው ቻናል ያዘጋሉ። ማለት ለምሳሌ እኔና አንዷ ማለት ሌላ ከዛ ግሩፕ አንዷና እኔ ካልተግባባን እዛ ግሩፕ ላይ ሄዳ ሪፖርት ታደርጋለች። እነዛ ሰዎች እንዳለ መተው ሪፖርት ያደርጋሉ እኔ ጋር ማለት ነው። እና ይሄ መልካም አይደለም፣ ለእናንተም ጥሩ አይደለም። አንዳንዴ የሰው እንጀራ መዝጋት ነውና ተው። ልጁ ግን ወጥቶ ይቅርታ ይጠይቅ።